በዓለም ላይ ካሉ እጅግ አደገኛ ወንጀለኞች ዝርዝር ውስጥ አንደኛ ደረጃ ላይ የተቀመጠ ሰው ነው። የአሜሪካ መንግስት ለጭንቅላቱ $15 ሚሊዮን የዋጋ ተመን አውጥቶለታል። የጃኒሲኮ ኒው ጄኔሬሽን ካርቴል ወይንም በምህጻሩ ሲጄኤንጂ መስራች ነው። ታዲያ ሰው ኔሚሲዮ ኦሴጌራ ሰርቫንቴስ ወይም ኤልሜንቾ ይባላል። ሰላም ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? በዛሬው ዝግጅታችን ስለ ታዋቂው የአደንዛዥ ዕፅ አዘዋዋሪዎች መሪ ኤልሜንቾ እናወራለን። ለ10 ዓመታት ሜክሲኮን በደም ያጠበውን የራሱ የሆነ ሚሳኤል የታጠቀ ሰራዊት የገነባው ሰው በቅርቡ መገደሉን የሚገልጹ ሚስጥራዊ መረጃዎች ወጥተዋል። በእርግጥ ኤልሜንቾ ተገድሏል ወይስ ይህ ዓለምን አይን ለማዞር የተደረገ ትልቅ ሴራ ነው? የሚሉትን ጉዳዮች አካተን በዚህ ዝግጅታችን የኤልሜንቾን ከእርሻ ስራ እስከ ቢሊዮነርነት ከሀያልነት እስከ ሚስጥራዊው የሞት ወሬው ድረስ ያለውን ታሪክ እንቃኛለን። አብራችሁን ቆዩ። ኤልሜንቾ የተወለደው እንደ አውሮፓውያን ዘመን ቀመር በ1966 በሚችአካን ግዛት ውስጥ በምትገኝ ኩሊያካን በምትባል ትንሽ መንደር ነው። 6 ወንድሞችና እህቶች ባሉበት ድሃ ቤተሰብ ውስጥ ያደገው ሜንቾ ገና በለጋ ዕድሜው ማለትም የ5ኛ ክፍል ተማሪ እያለ ትምህርቱን አቋርጦ በአቮካዶ እርሻ ውስጥ የቀን ሰራተኛ ሆኖ ተሰርቷል። ታዲያ እዚህ ጋር ቁልፍ ነጥቦች አሉ። ከነዚህም መካከል ወደ ሀገር አሜሪካ ያደረገው ስደት ሲሆን በ14 ዓመቱ በህገወጥ መንገድ ወደ ሀገሪቱ ግዛት ካሊፎርኒያ መግባት ችሎ ነበር። የመጀመሪያው የእስር ቤት ቆይታውን ስንመለከት ደግሞ በአደንዛዥ ዕፅ ንግድ ተይዞ በአሜሪካ እስር ቤት መቆየቱንና በ1990ዎቹ ወደ ሜክሲኮ መባረሩን የታሪክ ማህደሩ ያትታል። የኤልሜንቾ አስገራሚ ጉዳይ ደግሞ ያሳለፈው የፖሊስነት ህይወት ነው። ሜንቾ ወደ ሜክሲኮ ሲመለስ ለተወሰነ ጊዜ የፖሊስ መኮንን ሆኖ ሰርቶ ነበር። ታዲያም ስራው የህግ አስከባሪዎችን ስልት በጥልቀት እንዲረዳ ረድቶታል። ኤልሜንቾ የሲናአሎ ካርቴል ታማኝ አገልጋይ የነበረ ቢሆንም በፈረንጆቹ 2010 ዓ.ም የራሱን ጃኒሲኮ ኒው ጄኔሬሽን ካርቴል ወይንም በምህጻሩ ሲጄኤንጂን መሰረተ። የእሱ ስልት ከሌሎች የተለየ ነበር። እሱ የገነባው ካርቴል ሳይሆን ሰራዊት ነበር። የእሱ ሰዎች ወታደራዊ ልብስ ይለብሳሉ፣ ጸረ ታንክ ሚሳኤል ይታጠቃሉ። እንዲያውም በፈረንጆቹ 2015 ዓ.ም የሜክሲኮ ጦር ሰራዊት ሄሊኮፕተርን በመተኮስ ጥለው ታሪክ ሰርተዋል። ታዲያ ድርጊት ሜንቾን የሜክሲኮ ቁጥር 1 ጠላት ያደረገው አጋጣሚ ነበር። አሁን ወደ ዋናው ነጥብ እንምጣ። ስለ ኤልሜንቾ መገደል ወይም መሞት 4 ዋና ዋና መላምቶች አሉ። በመጀመሪያ የምንመለከተው ካለበት የኩላሊት በሽታ ጋር ተያይዞ የወጣውን ሪፖርት ሲሆን ሜንቾ ለዓመታት በከባድ ኩላሊት በሽታ ሲሰቃይ እንደነበርና በጫካ ውስጥ በሰራው ሚስጥራዊ ሆስፒታል ውስጥ ዲያሊሲስ ሲያደርግ እንደሞተ ይነገራል። በሌላ በኩል የተቀመጠው መላምት ደግሞ የውስጥ ክህደት ሲሆን በካርቴል ውስጥ ያሉት የቅርብ ሰዎች ስልጣን ለመያዝ ሲሉ እንደገደሉትና ሬሳውን እንደደበቁ የሚናገሩ መረጃዎች አሉ። የመንግስት ሚስጥራዊ ኦፕሬሽንም የሚባል ወሬ አለ። የሜክሲኮ ልዩ ኃይሎች በጃኒሲኮ ተራሮች ላይ በወሰዱት ድንገተኛ ጥቃት እንደገደሉት፣ ነገር ግን ካርቴሉ በቀል እንዳይጀምር ዜናው እንደተደበቀ ይታመናል። አንዳንዶች ደግሞ ጉዳዩ የሴራ ድራማ ነው ሲሉ ማብራሪያ ይሰጣሉ። ሜንቾ ራሱ ሞች ያለው የሚል ወሬ በማስወራት በአሁን ሰዓት ፊቱን አስቀይሮ በሰላም እየኖረ እንደሆነ የሚጠረጥሩ አሉ። የአሜሪካው ዲኢኤ ኤልሜንቾን ለመያዝ ፕሮጀክት ፓይተን የተባለ ግዙፍ ኦፕሬሽን አከናውኗል። ልጁን ጄሲካን በማሰር እሱን ለማዳከም ሞክረዋል። ነገር ግን የመንግስት ባለስልጣናት ኤልሜንቾ ተገድሏል የሚለውን ዜና ለማረጋገጥ ለምን ይፈራሉ? ምክንያቱም የሬሳው ፎቶ ወይም የዲኤንኤ ማረጋገጫ ከሌለ ዜናውን ማወጅ የካርቴሉን ደጋፊዎች ያነሳሳል እንጂ ሰላም አያመጣም የሚል መልስ አላቸው። ኤልሜንቾ በእርግጥ ተገድሎ ከሆነ ይህ ለሜክሲኮ መልካም ዜና ብቻ አይደለም፣ የኃይል ክፍተት ይፈጠራል። ሲጄኤንጂ በአሁን ሰዓት በዓለም ላይ በ30 ሀገሮች ውስጥ ቅርንጫፍ አለው። መሪው ከሌለ የውስጥ ጦርነት ይነሳል። ተቀናቃኙ የሲናአሎ ካርቴል ግዛቶችን ለመንጠቅ ይሞክራል። ይህም ማለት በሜክሲኮ ጎዳናዎች ላይ አዲስ የደም ጎርፍ ይፈሳል ማለት ነው። ኤልሜንቾ ቢሞትም የገነባው የጥፋት ማሽን ግን መስራቱን አላቆመም። ኤልሜንቾ ከድሃ አቮካዶ አምራችነት እስከ ዓለም አቀፍ የሽብር ንጉስነት የእሱ ታሪክ በደም በገንዘብና በስልጣን ጥም የተሞላ ነው። ስለ አሟሟቱ ሰፊ የሆነ የሚዲያ ሽፋን ቢሰጥም ሰውየው ለረጅም ጊዜ ካለመታየቱ አንጻር ግን ግዛቱ እየተዳከመ እንደሆነ ግልጽ ነው። ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች እናንተስ ምን ታስባላችሁ? ኤልሜንቾ በእርግጥ በበሽታ ሞቷል
ወይንስ ተገድሏል? አሊያ ደግሞ አሁንም ከጥላ ስር ሆኖ ግዛቱን እየመራ ነው? ሀሳባችሁን በኮሜንት አጋሩን። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ጊዜ